በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘሱኑትዩ ምዕራፍ 110 ንጹሐን ሰማዕታት መከራ በተቀበሉ በ751 ዓመት ወደ እርሱ ተልኮለት ለነበረው መልእክት መልስ አድርጎ አባታችን የእስክንድርያ ሊቀ ጳጳሳት ሱኑትዩ ወደ አንጾኪያና ወደ ስልቅ ሊቀ ጳጳሳት ወደ አባ ዲዮናስዮስ ከላከው መልእክት እኛስ በአብ በወልድ በመንፈስ ቅዱስ እናምናለን እንታመናለን። ሥላሴ በአንድ መለኮት አንድ ናቸው። ሦስቱ አካላት ሦስቱ ገጻት፣ መንግሥት አንድ፣ ጌትነት አንድ፣ ባሕሪ አንድ፣ ክብር አንድ፣ ሥልጣን አንድ፣ ሁሉን ለመፍጠር መቻል አንድ ሲሆን በአንዲት መለኮት አንድነት አንድ ናቸው። የእግዚአብሔር አገር የአንጾኪያ ሊቀ ጳጳሳት ቅዱስ አባ ሳዊሮስ እንዳስተማረን በታወቁ ደስ በሚያሰኙ በሚያስመኩ ትምህርቶቹም እንዳጸናን እንዲህ ብሎ እኛስ እግዚአብሔር አብ አንድ እንደሆነ እናምናለን። ስለ እኛ ሰው የሆነ የእግዚአብሔር ልጅ ቃልም አንድ እንደሆነ እናምናለን። አይከፈልም፣ አይለወጥም። ሰው ከመሆኑ አስቀድሞ መቼም መች ያው ነው። ሥጋንም ከተዋሃደ በኋላ መቼም መች ያው ነው። አንድ ነው። ከእርሱ ጋር ያለ ሁለተኛ የለም። በሚያድን በሦስተኛው አካል በመንፈስ ቅዱስም እናምናለን። በመልክ አንድ በሚሆኑ በሦስቱ ፍጹማን አካላት በሦስቱ ፍጹማን ገጻት እናምናለን። አንዱ ከሁለተኛ ሁለተኛው ከሦስተኛው በጌትነት በክብር በልዕልና በብርሃን የሚያንስ አይደለም። በአንድ መለኮት በአንድ ባሕሪ በአንዲት ክብር በአንዲት ምስጋና በአንዲት ስግደት በአንዲት አገዛዝ የተካከሉ አንድ ናቸው እንጂ። ምዕመናን ሰዎችም እንዲህ በዚህ ሃይማኖት ይመኑ። የአባትነት ሥርዓት እንዳለው በአብ እናምናለን። ጥንት የሌለው ቀዳማዊ ነው። ከምንም ከምን ተገኘ አይባልም። የነበረ ያለ የሚኖር ነው። የወለደ ነው፣ አልተወለደም። በተወላዲነት ሥርዓትም በወልድ እናምናለን። አብ አይደለም መንፈስ ቅዱስም አይደለም። ቅድመ ዓለም ከአብ ተወለደ እንጂ። እንዲሁ ደግሞ በሰራጺነት ሥርዓት በመንፈስ ቅዱስ እናምናለን። ከዘመን ሁሉ አስቀድሞ ከአብ ሰረጸ እንጂ የወለደ የተወለደ አይደለም። እነዚህ ሦስቱ አካላት በየገጻቸው በጊዜው ሁሉ በቅድምና በመኖር አንድ ናቸው። አንዱ ከሁለተኛው ሁለተኛው ከሦስተኛው አብ ከወልድ ወልድ ከመንፈስ ቅዱስ የሚበልጥ የሚቀድም አይደለም። ከእነርሱ አንዱም አንዱ በየአካላቸው በአንድ መለኮት በአንድ ባሕሪ በአንድ ኃይል ጸንተው ይኖራሉ እንጂ በቅድስት ሥላሴ አንዱ ከሁለተኛው ሁለተኛው ከሦስተኛው መንፈስ ቅዱስ ከወልድ ወልድ ከአብ በክብር በልዕልና የሚያንስ አይደለም። እንደ አገልጋይ ከሥልጣኑ በታች ሊሆን አንዱ ለሁለተኛው የሚታዘዝ አይደለም። በመለኮት ክብርም አንዱ ከአንዱ አይበልጥም። በአንድ ክብር አገዛዝ በአንድ መለኮታዊ ክብር ሁሉም ፈጥሮ በመግዛት ፍጥረቱን ሁሉ በመፍጠር አንድ ናቸው እንጂ። ለአብ ከወልድ ተለይቶ ተቀድሞ የነበረበት የሚኖርበት የዓይን ጥቅሻ ያህል ጊዜስ እንኳ የለውም። እንዲሁም ደግሞ አብ ወልድ ከመንፈስ ቅዱስ ተለይተው ተቀድመው የነበሩበት የሚኖሩበት ጊዜ የለም። መናፍቁ መቅዶንዮስ እንደተናገረው ዳህራዊ ነው ብለን አንናገርም። ስሉስ ቅዱስ ጥንት የነበሩ ፍጻሜ ሳይኖራቸው ጸንተው የሚኖሩ ናቸው እንጂ። ኦርቶዶክሳውያን እኛ ሦስቱ አካላት ሦስቱ ገጻት ፍጹማን ናቸው እንዳል በአካላት ይታወቃሉ። የባሕሪ አንድነት ግን መለኮታቸው ናትና ይህ በአካል ሦስት በባሕሪ አንድ ማለትም በቃል ከመነገር በልቡና ከመመርመር የራቀ ነው። ሥላሴስ በአንድ መለኮት በአንዲት መንግሥት በአንድ ሥልጣን በአንድ ባሕሪ በአንድ ካህሊነት ችሎታ በአንድ ፈቃድ በአንድ ጌትነት ቅድመ ዓለም በመኖር አንድ ናቸው። መለኮት ወይም እግዚአብሔር ባልን ጊዜ ያልተፈጠረ ግዘፍ የሌለው የማይታይ የማይወሰን ጥንት ፍጻሜ የሌለው ባሕሪ ስለሚሆን ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንናገራለን። አስቀድመን እንደተናገር ሁሉን የፈጠረ ሁሉን ያደረገ ሁሉን የሚችል ሁሉን የሚወስን ሁሉን ፈጥሮ የሚገዛ ሁሉን የሚያይ የሚታየው የማይታየው የተፈጠረው ፍጥረት ሁሉ ከእሱ የተገኘ ያለመለየት ያለመቀላቀል የታወቁ ሦስቱ አካላት ሦስቱ ገጻት ያለመከፈል ያለመለየት ያለመለወጥ በአንድ ባሕሪ በአንድ መለኮት የጸኑ ናቸው። በአንድ መለኮት የጸኑ ናቸው። አስቀድመን አንድ ሲሆኑ ሦስት ሲሆኑ አንድ ናቸው ብለን እንደተናገር አንድነትን ሦስትነትን ያስተማረ ጎርጎርዮስ እንደተናገረ የመለኮት ምስጢር ይከፈላል አይከፈልም። በአካላት በገጻት ይለያሉ። በአንድ መለኮት ባሕሪ ግን አይከፈልም። አንድ መለኮት አንድ ባሕሪ ብንልም ሦስት አካላት ሦስት ገጻት ናቸው ማለትን የሚያፈርስብን አይደለም። ከአካላት አንዱም አንዱ በጊዜ ሁሉ ፍጹማን በሚሆኑ በየአካላቸው ጸንተው ይኖራሉና ሦስት አካላት ማለትም አንድ መለኮትን የሚከፍልብን አይደለም።
ይህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን ማለታችንም የነቢያት የሐዋርያት እምነት የሰማያውያንና የምድራውያን የመላእክትና የሰዎች እምነት ነው። ከሁለቱ ወገኖች የተነሳም የሚታወቅ ነው። ይኸውም ቃል ውስጥ ንፋሱ ነው። አንድ ሲሆኑ ሦስት ናቸው። አንድ አምላክ፣ አንድ ባሕሪ፣ አንድ መለኮት ናቸው። እኛ ኦርቶዶክሳውያን እንደተናገርን የምስጢር ምንጭ ንጹሕ አትናቴዎስ የሃይማኖትን ነገር በተናገረበት ድርሳኑ እንዲህ ብሎ ተናግሯል። ወልድ መንፈስ ቅዱስ ከአብ ጋር አንድ እንደሆኑ እናምናለን እንታመናለን። ሥላሴ አንድ መለኮት አንድ ባሕሪ እንደሆኑ በቃል በሥራም አንድ እንደሆኑ እንዲህ የማያምን የማይታመን ሁሉ ውጉዝ ይሁን። ባሕሪ ያለ አካል አካል ያለ ባሕሪ የሚኖር ቢሆንስ እውነተኛውን ሃይማኖት የካዱ አላዋቆች መናፍቃን ሰዎች እንደተናገሩ ይህ ነገር ረቂቅ ድንቅ ባልሆነም ነበረ። ኦርቶዶክሳውያን እኛ ግን አብ የሚወደውን ወልድ መንፈስ ቅዱስ ይወዱታል፣ ወልድም የሚወደውን አብ መንፈስ ቅዱስ ይወዱታል፣ እንዲሁ መንፈስ ቅዱስም የሚወደውን አብ ወልድ ይወዱታል እንላለን። የቅድስት ሥላሴ ባሕሪ አንድ ነው ስላል አንድ አካል ነው አንልም። ይህንን ብንናገርስ አምላክ ያላደረባቸውን ቃሉን እስትንፋሱን ያሳጡት አይሁድን መምሰላችን ነው። ዳግመኛም በክህደቱ ቅድስት ሥላሴን አንድ አካል ነው የሚል ሰባልዮስን መምሰላችን ነው። ዳግመኛም በተበላሸች በረከሰች ክህደቱ ብሉይን የሠራ የእስራኤል አምላክ ክፉ ነው፣ ሐዲስን የሠራ አምላክ ግን ቸር ነው ከሚል ከተነቀፈ ማኒ ጋር መቆጠራችን ነው። ፈጣሪንም አንድ አካል ነው ብንል እንደ ፀሐይ ነው በተባለ ነበር። ሁለት አካላትን ብንል ሰው ከሥጋና ከነፍስ ተገኝቶ የሚታይበት ባሕሪ መስሎታል በተባለ ነበር። አራት አካላት ብንልም ከሃይማኖታችን ወጥተን ጣዖት ወደሚያመልኩ ወደ መናፍቃን ሃይማኖት መሄዳችን ነው። የእኛ የክርስቲያን ትምህርታችን ክቡር ረቂቅ በሚሆን ፈጣሪ የምናምነው እምነታችን ግን እንዲህ ነው። አስቀድመን እንደተናገር ሦስት አካላት ሦስት ገጻት፣ አንድ ባሕሪ፣ አንድ መለኮት፣ አንዲት ውድ፣ አንዲት ፈቃድ ብለን ነው። ፈጣሪ ከፍጡራን ሁሉ ምንም የሚመስለው የለም። ከመነገር የራቀ ነው። ለመመርመር የማይደፈር ነው። በሰማይ በምድር ያሉ ፍጥረታት ሁሉ ይህን ረቂቅ ምስጢር ይህንን ድንቅ ሥራ መርምረው ማወቅ አይችሉም። ነገር ግን በእኛ አድሮ ባለ በእግዚአብሔር ቸርነት እኛን ይቅር በማለቱ ለእኛም በጎ ሥራ በመሥራቱ ከንጹሐን አበው ተምረን ይህን አወቅን። የቅድስት ቤተ ክርስቲያንን እምነት ባስተማሩ በደጋግ መምህራን ትምህርትም ተረዳ ነው እንጂ እኛም ያስተማሩንን ትምህርታቸውን እንቀበላለን። ከእነሱ ሲያያዝ የመጣልንን ቃላቸውንም እናምናለን። በተማርነው ትምህርት ተጠብቀን ያለማወላወል ጸንተን እንኖራለን። በሥላሴ ስም ስለተጠመቅንም ዕዳ በደላችንን ያጠፋልን አዳኛችን መዳኛችን እሱ እንደሆነ እናምናለን። ዳግመኛም ስለ ቀናቸው ሃይማኖት በአካል ሦስት በባሕሪ አንድ ብለን የጻፍነውን የማያምኑትን የማይታመኑትን ሁሉ አውግዘን እንለያቸዋለን። ልዑል ክቡር የክብር ባለቤት እየረዳን ስለ ቅድስት ሥላሴ ከሚሰማው ከመጻሕፍተ ብሉይ አምጥተን በግልጥ ከተናገርን በኋላ ከብዙ ምስክሮች ጥቂቶቹን ከዚህ እንናገራለን። ከሁሉም አስቀድሞ የነቢያት አለቃ የሙሴ መጽሐፍ ክብር ይግባውና የእግዚአብሔርን ነገር ስትናገር አዳም ከእኛ እንዳንዱ ሆነ ብላ ኦርቶዶክሳውያን እንደሚያምኑት የቅድስት ሥላሴን ነገር አስረድታለች። ይህም አነጋገር ልዩ ወደሆነች የሦስትነት ምስጢር ይመራል። ዳግመኛም በአካል ሦስት በመለኮት አንድ እንደሆኑ አስረዳች። አብርሃም በቀትር ጊዜ ከፊቱ የቆሙትን የሦስቱን ሰዎች በዓይነ ምሕረት የምታየኝ ከሆንክስ ባሪያህን ቸል አትበለው ብሏል። አብርሃም ሦስት ሰዎችን ያይ ነበር፣ ነገሩን ግን ለአንድ ሰጥቶ ተናገረ። ዳግመኛም እግዚአብሔር ሙሴን የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ ዳግመኛም እኔ ፈጣሪ እግዚአብሔር አምላክ ነኝ አለው። ከዘመን በኋላ ዘመነ መሳፍንት አልፎ ዘመነ ነገሥታት በደረሰ ጊዜ የአንድነት የሦስትነት ነገር ከዚህ ቃል የተነሳ ተረዳ። ነቢዩ ዳዊትም በእግዚአብሔር ቃል ሰማያት ተፈጠሩ አለ። ይህን ስለ ወልድ ተናገረ። ስለ መንፈስ ቅዱስም ኃይላቸው ሁሉ በአፍ ውስጥ ንፋስ ተከናወነ አለ። ዳግመኛም 200 ዓመት ካለፈ በኋላ ነገሩ ከሁሉ በሚደርስ በነቢያት መካከል አንደበቱ በተሳለው በነቢዩ በኢሳይያስ ቃል ጥቂት ተገለጠ። እርሱ አካላትን ሦስት ብለው ስለማመስገን መለኮትን አንድ ብለው ስለማክበር በመዓልትና በሌሊት እየጮኹ ሲያመሰግኑ ከኪሩባውያን የሰማውን ሲያስረዳ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና ፈጽሞ በሰማይና በምድር ምሉ ነው እያሉ ያመሰግናሉ አለ። ሦስት ጊዜ ቅዱስ 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 ማለትም የአካልን ሦስትነት ያስረዳናል። ስብሐቲከ ማለትም የአንድ የእግዚአብሔርን የባሕሪ አንድነት ምስጢር ያስረዳናል።
ከመጽሐፈ ብሉይ በማሳጠር ይህን ተናገርን። ዳግመኛም የብሉይን ቃል የሚፈጽመውን እንናገራለን። ይኸውም በሐዲስ ኪዳን የመጣው ነው። እርሱም መድኃኒታችን ክርስቶስ ነው። ከመምህራን አንዱ ስለ ሐዲስና ስለ ብሉይ መጻሕፍት ሲናገር ቀዳማዊው ዳህራዊውን ያስረዳል፣ ዳህራዊውም ቀዳማዊውን ይፈጽማል ብሏልና። ቀዳማዊው የሕንፃ መሠረት ነው፣ ዳህራዊው ግን መፈጸሚያው መደምደሚያው ነው። እነዚህ ሁለቱም በንባብ የተሰናሰሉ፣ በትርጓሜ የተስማሙ፣ በምስጢርም እርስ በርሳቸው የተባበሩ ናቸው። ለተናጋሪያቸውም ነገራቸው እውነት ነው፣ ነገራቸውም አንድ ነው። ከአንድ ቃል የተገኙ ናቸው፣ ከአንድ ተናጋሪም የተገኙ ናቸው። ይኸውም ፍጡራንን ሁሉ በቃሉ የፈጠረ ሥራውን ሁሉ የሠራ አንድ አምላክ ነው። ለእሱ ምስጋና ይገባል። በሐዲስ ውስጥ ሦስትነት መጀመሪያ የተገለጠበት በብሉይ ከታየው ከተነገረው ይበልጣል። ኦሪት አርአያ ምሳሌ ናት። አስቀድመን እንደተናገር ለሐዲስ መሠረት ናት። መንገድን የሚጠርግ መጥምቁ የዘካርያስ ልጅ ዮሐንስም ለእኛ በጎ ሥራን በመሥራት እኛን ይቅር በማለት በሚፈጽማት ሥርዓት ከእሱ ይጠመቅ ዘንድ መድኃኒታችን ወደ እርሱ በመጣ ጊዜ የመድኃኒታችን መታወቂያ ሆነ። ዮሐንስ በእጁ ያዘው፣ በዮርዳኖስ ወንዝም አጠመቀው። መንፈስ ቅዱስም ወርዶ በራሱ ላይ ተቀመጠ። አብም ከልዑል ሰማይ የምወደው ለመሥዋዕትነት የመረጥኩት ልጄ ይህ ነው ብሎ አሰምቶ ተናገረ። ከዚህም በኋላ ለደጋጉ ለሐዋርያቱ ከእነሱም በኋላ ለተነሱት ሁሉ ሂዳችሁ ለዓለም ሁሉ አስተምሩ፣ ያመነ የተጠመቀ ይድን ዘንድ፣ ያላመነ የካደ ይፈረድበት ዘንድ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ባስተማረ ጊዜ የመድኃኒታችን የክርስቶስ ቃሉ ይህ ነው። ይህን ሁሉ ፈጸመው፣ ደመደመው። በአካል ሦስት በባሕርይ አንድ ብለን ስለምናምነው እምነታችንን በማሳጠር ይህን ተናገርን። ለእርሱ ጌትነት ክብር፣ ምስጋና፣ ስግደት ከዛሬ ጀምሮ እስከ ዘላለሙ ድረስ ይገባዋል። አሜን። እነሆ የአንድነትን የሦስትነትን ነገር ከብዙ በጥቂቱ ዛሬ ተናግረናል። እንዲህ ተመልሰን የምታድን የክርስቶስን ሰው የመሆኑን ነገር እንናገራለን። አዋቂ ለሆነ ሰው ስለተረዳና ስለተገለጸ ሥራ ጥቂት ነገር ይበቃልና የጥርጥሩንም ምክንያት ያጠፋልና። መድኅን ክርስቶስ ሰው የመሆኑን ነገር እንዲህ እንላለን። ከሦስቱ አካላት አንዱ አካል ይኸውም የእግዚአብሔር ቃል ከዘመን ሁሉ አስቀድሞ ከአብ የተወደደ ልጁ ጌታችን ኢየሱስ ክርስቶስ ከሦስቱ አካላት አንዱ እንደሆነ እናምናለን፣ እንታመናለን። ከብርሃን የተገኘ ብርሃን፣ ከባሕርይ አምላክ የተገኘ የባሕርይ አምላክ፣ የጌትነቱ መታወቂያ፣ በመልክ የሚመስለው በባሕርይ የሚተካከለው፣ የተወለደ እንጂ የተፈጠረ አይደለ፣ በቅድምና በመኖር በጌትነት በካህሊነት በሥልጣን በክብር በልዕልና በመለኮት ከአብ ጋር እኩል ትክክል ነው። ከሰማይ ጀምሮ በሰማይ እስካለው ከምድር ጀምሮ በምድር እስካለው ድረስ ከባሕሮች ከፈሳሾች ከምንጮች ከጥልቆች ከከፍተኞች ተራሮች እስከ ዝቅተኞች ኮረብቶች በባሕር ውስጥ እስከሚንቀሳቀሰው በምድር ላይ እስከሚመላለሰው በአየር እስከሚበረው ድረስ የማይናገረውን እንስሳ ሁሉ በተፈጥሮ የሚመስሏቸውን ሰውና መላእክትም ከሚታየው ከማይታየው ወገን የሆነውን ከሚዳሰሰው ከማይዳሰሰው ወገን ከሚላወሰው ከማይላወሰው ከሚንቀሳቀሰው ከማይንቀሳቀሰው ከሚታወቀው ከማይታወቀው ወገን የሆነው ፍጥረት ሁሉ በእርሱ ከሃሊነት የተፈጠረ ነው። ከተፈጠረውም ሁሉ እርሱ ያልፈጠረው የለም። ስለ እኛ ስለ ሰዎች እኛን ስለ ማዳን ቸር በሚሆን በአባቱ ፈቃድ በመንፈስ ቅዱስም ፈቃድ በኋላ ዘመን ከሰማየ ሰማያት ወርዶ በግብረ መንፈስ ቅዱስ ሁልጊዜ ድንግል ከምትሆን ከሴቶች ይልቅ ከከበረች ከመቤታችን ከንጽሕት ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆነ። ይህችውም ከአብርሃም ከዳዊት ባሕርይ የተገኘች ናት። ለዚህ ምስጢር የታመነ ሆኖ ከእግዚአብሔር የተላከ ድንግልንም እግዚአብሔር ከአንቺ ሰው ይሆናል ብሎ የነገራት የመላእክት አለቃ ገብርኤል ካበሰራት ጊዜ ጀምሮ ሥጋን ተዋህዶ ነባቢት ለባዊት ነፍስ ያለችው ፍጹም ሰው ሆነ። ተጸንሶም ዕለቱን ልወለድ ሳይል በማኅፀኗ 9 ወር ከ5 ቀን ኖረ። አምላክን ፍጹም ሰው ሆኖ ወለደችው። የነጎድጓድ ልጅ አንድነትን ሦስትነትን የተናገረ ዮሐንስ እንዳስተማረ ቃል ሥጋ ሆነ፣ በእኛም አደረ። በአምላክነት በሰውነት ሥራ ሁሉ ፍጹም የሆነ ጌትነቱን አየን። ጌትነቱን በአባቱ ሪና እንዳለ እንደ አንድ ልጅ ጌትነት ከአባቱ ጋር እኩል ትክክል ነው። ቤዛ ሆኖ መሰጠት ኃጢአትን ማስተስረይ አስታራቂነት ገንዘቡ ነው ብሎ የተናገረው ቃሉ ፍጹም ትምህርቱም ረቂቅ ስለሆነ ውልድ ነጎድጓድ ተብሏልና። ቀዳማዊ ቃል ዳህራዊ ሥጋን ተዋሃደ። የማይታየው ታየ፣ የማይዳሰሰው ዛሬ በእጅ ተዳሰሰ። ልዑሉ ትሑት ሆነ፣ ረቂቁም ግዙፍ ሆነ። ዘመን ያልተቆጠረለት ዘመን ተቆጠረለት። አምላክ ሰው ሆነ፣ ቀዳማዊ ዳህራዊን ሆነ። እሱም ቀድሞ ይታይ በነበረበት ኋላ በማይነገር በማይመረመር ተዋህዶ በተዋህደው በሥጋ ታየልን።
ቅዱስ ጎርጎርዮስም የልደትን ነገር በተናገረበት ድርሳኑ በሥጋ የተወለደልንን አስታራቂ የሆነንን ከሚጎዳ ከሚያሳዝን ከዲያብሎስ አገዛዝ ነፃ ያወጣንን ክርስቶስን ዛሬ እናመስግነው አለ። ዳግመኛም ንጽሕት ቅድስት ቡርክት በምትሆን በእመቤታችን በማርያም ማኅፀን ሁለቱ ባሕርያት ተዋህዱ፣ አንድ ባሕሪ፣ አንድ አካል፣ አንድ ገጽ፣ አንድ መልክ፣ አንድ ፈቃድ፣ አንድ ውድ ሆኖ ወለደችው ብሎ አስተማረን። መለወጥ ባሕሪን መልቀቅ፣ መከፈል፣ መታወክ፣ መደባለቅ፣ መቀላቀል፣ መለየት፣ ጨርሶ መጥፋት በሌለበት በማይነገር ተዋህዶ ሁለት ባሕርያት ተብሎ መጠራት ቀረ፣ ጠፋ። እንደ ነፍስና እንደ ሥጋ ተዋህዶም የባሕሪ ተዋህዶን ተዋህደ። ከእሷ የተወለደውም እግዚአብሔር ቃል ነው። ሕዝቡንም ከኃጢአታቸው ያዳናቸው እሱ ነው። በተዋህዶ ከሁለት ባሕርያት አንድ ባሕሪ ከሁለት አካል አንድ አካል የሆነው አምላካችን አማኑኤል እሱ ነው ብሎ አስተማረን። ፍጹም ግብሩ ያማረ ነገሩ የተከናወነ አይምሮ የረቀቀ መምህር ቅዱስ ቄርሎስ ወደ ሱክንሲስ ሰዎች ጽፎ በላካት በመጀመሪያ መልእክቱ እንደተናገረ፣ ስለዚህ ሕፃን ክርስቶስ ከእሷ ከተወለደ በኋላ ድንግል ንጽሕት ማርያምን ማኅተመ ድንግልናዋን ሳይለውጥ ጠበቃት። እሱ ድንቅ ድንቅ ሥራን የሚሠራ የባሕርይ አምላክ ነውና። አሁንም እሱ በሰው ዘንድ ከተሰሩ ከታወቁ ከሦስቱ ግብራት ንጹሕ ነው። እነዚህም ሩካቤ፣ ዘር፣ የድንግልና መለወጥ ናቸው። ቡሩክ የባሕርይ አምላክ እሱ ከሰው ከእንስሳት ልደቱን የሚመስለው እንደሌለ በዚህ ሲያስረዳን በድንግልና መወለድ ከዚህ በፊት አልተደረገም፣ እንግዲህም አይደረግም። ስለዚህ ድንግል እግዚአብሔር ቃልን የወለደች እንደሆነች ተረዳን። እንዲህ ብሎ የማያምን የማይታመን ሁሉ ውጉዝ ይሁን፣ ለምዕመናን ከተዘጋጀው ልጅነትም ይለይ። ጎርጎርዮስ ለአቅላንዲዮስ በላከው መልእክት እንደተናገረ እንዲህ ብሎ አሁንም መለኮትስ ሥጋን ወደ መሆን ከባሕሪው አልተለወጠም፣ ሥጋም መለኮትን ለመሆን ከባሕሪው አልተለወጠም። ከመለወጥና እንዳልነበረ ከመሆን የራቀ የባሕርይ አምላክ ቀዳማዊ ወልድ ባሕሪውን ሳይለቅ ከገዥነቱ ሳይለወጥ ሰው ሆነ እንጂ። እሱ አምላክ ሰው ሲሆን በተዋህዶ አንድ የሆነ ከእነዚህም ከሁለት ባሕርያት መዋሃድ የተነሳ ፈጣሪያችን ክርስቶስ አንድ አካል አንድ ባሕርይ መሆኑ ታወቀ፣ ተረዳ። አስቀድመን እንደተናገርነው ቀዳማዊ ቃል ዳህራዊ ሥጋን ተዋህደ። ሰው አንድ እንደሆነ ከሁለት ባሕርያትም ተፈጥሮ አንድ ባሕርይ እንደሆነ ቀድሞ እንደነበረ አንድ ነው እንጂ ሰው ከሁለት ባሕርያት ከመፈጠሩ የተነሳ ባሕርይ እንዳይከፈል አስቀድመን እንደተናገርን፣ ስለዚህም የሰውን ባሕርይ አንድ ባሕርይ ሲባል እናገኘዋለን። አንድ ይባላል እንጂ ሁለት አይባልም። ከሕያው ባሕርይ ከነባቢት ባሕርይ ተፈጥሮ ጸንቶ ይኖራል። ከእነሱ አንዱም አንድ ባሕርይ በመሆን ሳይለወጥ ባሕርዩን አጽንቶ ይኖራል። ይኸውም ሰው ነው። ብልህ ፎርፎሬዎስ በፍልስፍና መጽሐፉ እንደተናገረ አንድ ነገርን ለማስገኘት አንዱ ነገር ከአንድ ነገር ጋር አንድ መሆናቸውን እንደተናገረ፣ ግን አንድ ነገርን ለማስገኘት የሚያስገኘው ወገን ከማያስገኘው ወገን ጋር አንድ አይሆንም። አንድ ነገርን ለማስገኘትም ከአካል ጋር አንድ አይሆንም። ውሃ ከውሃ መሬት ከመሬት ቢገናኙ አካልን ባሕርይን አያስገኙም። ግን ውሃ ከመሬት ጋር አንድ በሆነ ጊዜ ከነሱ አካል ባሕርይ ይገኛል። ዳግመኛም ክቡር ልዑል ቀዳማዊ ወልድ ሰው የመሆኑን ነገር በልብና በእውቀት መስሎ ሁለተኛ ምሳሌ ተናገረ። እውቀት ያለው በእውቀቱ የሚያስተውል ልብ እሱ ከእውቀቱ ጋር አንድ እንደመሆኑ እሱ ራሱ ልብ ከባሕርዩ ሳይለወጥ ካስገኘው ከእውቀት ጋር አንድ ባሕርይ ይሆናል። ልብ ያስገኘው እውቀትም ካስገኘው ከልብ ጋር በፍጹም አንድ ባሕርይ አንድ አካል አንድ ገጽ ይሆናል። በልብና በእውቀት መካከል ፈጽሞ ምንም ልዩነት የለም። አንድ ይባላል እንጂ ሁለት አይባልም። ዳግመኛም ውሃ በማድጋ በቀዱ ጊዜ ውሃ ስለቀዱበት ማድጋው ሁለት ይባላልን? ሁለት አይባልም ብሎ ሦስተኛ ምሳሌ ተናገረ። እነሆ ብልህ አርስጣጣሊስ፣ እስክንድሮስና አፍሮዶክሲም ልቡና በሥራ አዋቂ ቢሆንም እርሱ ቅሉ ልብ ያስገኘው ነው ብለው አስረዱ። ስለዚህም በጥበብ የተረዳ ነገርን ተናገሩ። እንደዚሁም ጌታችን ኢየሱስ ክርስቶስ ሥጋን ከመቤታችን ከማርያም ነስቶ የሥጋ ባሕርይ መለኮትን ወደ መሆን የመለኮት ባሕርይም ሥጋን ወደ መሆን ሳይለወጥ አምላክነት ሰውነት ካላቸው ከሁለቱ ባሕርያት አንድ ባሕርይ ወደ መሆን ከእሱ ጋር አንድ አደረገው። ቃል የተዋህደው ሥጋም አንድ አካል አንድ ባሕርይ በመሆን የእግዚአብሔር ሥጋ ሆነ። አሁንም እኛ ስለዚህ ነገር ከክርስቲያን ወገን በሆኑ ማኅበሮች ዘንድ ከብሉይ ከሐዲስ የጎላ የተረዳ የታወቀ ብዙ ምስክር እናመጣለን። ሰው እውነትን ተቃዋሚ ሆኖ ቢክድ ሁለቱ ባሕርያት በተዋህዶ አንድ እንደሆኑ ሰምቶ የቀናውን ነገር አላምንም ቢል እንኪያስ የአብ አካል የወልድ አካል የመንፈስ ቅዱስ አካል ሦስቱ አካላት አንድ ባሕርይ ናቸው እንለዋለን።
በሦስት ገጻት በሦስት አካላት የሚለዩ አብ፣ ወልድ፣ መንፈስ ቅዱስ ፍጹም አንድ ናቸው። በአካል በገጽ ይለያሉ። አንድ መለኮት ባሕሪ በኃይል በሥልጣን በካህሊነት አንድ ይሆናሉ። ስለ ቅድስት ሥላሴ እንደተናገርነው እንደገለጽ ነው ቃል ከእመቤታችን ከማርያም ሰው ከመሆኑ አስቀድሞ ሥጋ ከባሕሪው ጋር ተዋህዶ ነበር ብንል ግን ሰው ከመሆን እናወጣዋለን፣ ሰው ከመሆንም እናሳንሰዋለን። እሱስ በአካሉ በባሕሪው ፍጹም ነው። እንዲህ የሚሉ ግን ውጉዛን ናቸው። ከእኛ ከሐዋርያት ከሰበሰቧት ቅድስት ቤተ ክርስቲያን ከምታስተምረው ትምህርትም ፈጽሞ የተለዩ ናቸው። እኛ ኦርቶዶክሳውያን ግን እግዚአብሔር ቃል ፍጹም ሥጋን ነስቶ አንድ አካል አንድ ባሕሪ በመሆኑም እሱን ተዋህዶ ከእመቤታችን ማርያም እንደተወለደ እናምናለን። ከማይመረመር ተዋህዶ በኋላም የአምላካችን የአማኑኤልን ተዋህዶ ወደ ሁለት ባሕርያት ወደ ሁለት አካላት ወይም ወደ ሁለት ገጻት ወይም ወደ ሁለት ሥራ ወይም ወደ ሁለት ፈቃድ ወደ ሁለት ውድ ልንከፍለው አይገባም። እንኪያስ በዚህ አነጋገር ተዋህዶ በማንኛውም በኩል ይፈርሳል። እኛስ አስቀድመን እንደተናገርን በቅድምና የነበረ ሰው የሆነ የወልድ ባሕሪ አንድ እንደሆነ እንናገራለን። ሰው ከሆነ በኋላም አልተጨመረበትም፣ አልተቀነሰበትም። አምላክ ያደረበት ሐዋርያ እንደተናገረ ጌታችን ኢየሱስ ክርስቶስ ትናንትና የነበረ ዛሬም ያለ ነው፣ ለዘላለሙም ይኖራል። ትናንት ያለው ሰው ከመሆኑ አስቀድሞ የነበረው ዘመን ነው። ዛሬ ያለውም ሰው ከሆነ በኋላ ያለው ዘመን ነው። ዘላለም ያለውም መቼም መች ነው። ይህን ለሚናገርና በስንፍናቸው ከእመቤታችን ከማርያም የተወለደው ጌታችን ኢየሱስ አምላክ አይደለም ለሚሉት መናፍቃን አምላክ ካደረበት ከንጹሕ ሐዋርያ ቃል አንጥተን የቀናችውን ትምህርታችንን እንመልስላቸው። ባሕሪውን ዝቅ አድርጎ ሰው የሆነ በሰውም መካከል እየተመላለሰ ድንቅ ድንቅ ሥራን የሠራ እሱ ነው። በሰማይ በምድር ከምድር በታች ያሉ ፍጥረቶች ሁሉ ለኢየሱስ ክርስቶስ ይሰግዳሉ። አንደበትም ሁሉ ጌታችን ኢየሱስ ክርስቶስ የባሕሪ አምላክ የባሕሪ ገዥ እንደሆነ ያምናል። እግዚአብሔር ያስጻፋቸው መጻሕፍትን ለሚመለከቱ በልቡናቸው መዝገብነት የተጠበቀ ምስጢሩንም ለሚረዱ እመቤታችን ማርያም ሰውን የወለደች ናት እያሉ ለፈጣሪ ስለ መስገድ ፈንታ ለፍጡር ሊሰግዱ አይገባቸውም። እሷ አምላክ ፈጣሪ ከእርሱ በቀር ሌላ አምላክ አንድስ እንኳ ጓደኛ የሌለው ባይሆንስ ኖሮ ይህ ሐዋርያ ሹመቱን ከሩቅ ብእሲ የተሾምኩት አይደለም፣ ስለ ሩቅ ብእሲ የማስተምር አይደለም፣ ከኢየሱስ ክርስቶስ ከእግዚአብሔር አብ ተሾሜአለሁ እንጂ ብሎ ባልጻፈም ነበር። ከዚህም በኋላ በሌላ አንቀጽ በሚያስተምርበት ዘመኑ ሲመሰክርለት ሰባኪ ሐዋርያ የሆንኩለት ይህ ነው አለ። በስሙ ሙታንን ባስነሳበት ታምራት ባደረገበት ለኢየሱስ ክርስቶስ ነው እንጂ በሚያስተምርበት ወራት ለሌላ ምስክር የሆነበት ጊዜ የለም። ይህ ሐዋርያ ለሩቅ ብእሲ ሐዋርያ ሊሆን አልተገባውም። በስሙ ድንቅ ድንቅ ታምራትን ያደረገበት ሙታንን ያስነሳበት ይህ ነው። ክርስቶስ ሩቅ ብእሲ ቢሆንስ ኖሮ ይህ ሐዋርያ ፍጥረት ሁሉ ይሰግዱለታል፣ ፈጣሪም እንደሆነ አውቀው አምላክነቱን ያምናሉ ባላለም ነበር። ለእግዚአብሔር በመስገድ ፈንታ ለሰው በሚሰግዱ ሰዎችስ ምርጥቃ ጳውሎስ ለፈጣሪ መስገድን ትተው ለፍጡሩ ሰገዱ ብሎ ሊዘልፋቸው በእነሱ ላይ ይነሳባቸዋል። ከዚህም በኋላ እምነቱ በሩቅ ብእሲ ለሚሆን ሰው ወዮለት ብለው ሁለቱ ክቡራን ነቢያት እንደተናገሩ ሐዘን ያገኛቸዋል። እመቤታችን ንጽሕት ድንግል ማርያም በሥጋ አምላክን እንደወለደች እሱም አንድ ባሕሪ አንድ አካል አንድ ገጽ በመሆን ኢየሱስ ክርስቶስ እንደተባለ የማያምን የማይታመን ሁሉ አስቀድመን መላልሰን እንደተናገርን ውጉዝ ይሁን። በኬልቄዶን የተሰበሰበው ክፉ አይሁዳዊ የረከሰ የተናቀ ጉባኤ እንደተናገረ ነፍሳትን ከእግዚአብሔር የሚለይ ነጣቂ ተኩላ ሕግ የለሽ ሊሆንም እንደ ካደባት አነጋገር የሚያስቡ የሚናገሩ የሚያምኑ ጉዛን ናቸው። ወይም በረከሰ ሕሊና ተነሳስቶ ከማይመረመር ተዋህዶ በኋላ ከባሕርያት አንዱም አንዱ የሚስማማውን እንደሚሠራ አድርጎ ኢየሱስ ክርስቶስ ሁለት ባሕሪ ሁለት አካል ሁለት ገጽ ሁለት ፈቃድ ነው ብሎ የሚናገር ወይም መለኮት ረቂቅ ድንቅ የሚሆኑ ታላላቅ ታምራትን ያደርጋል፣ ሥጋም ዝቅተኞችን ጥቃቅኑን የተናቁትን ሥራዎች ይሠራል የሚል ውጉዝ ይሁን። ይህ አነጋገር ፍጹም መለየትን ያመጣል። ይህም እምነት የመለካውያን ሃይማኖት ነው። እነሱማ አእምሮ በማጣታቸው የኦርቶዶክሳዊት አምድ ይህች ናት ይላሉ። እኛ ግን ክርስቶስ በአንደበቱ አድሮ ከተናገረበት ከጳውሎስ ትምህርት ተቀብለን ይልቁንም እኛ አስተማርናችሁ ሌላ ያስተማራችሁ ቢኖር ውጉዝ ይሁን ያለውን የሐዋርያውን ቃል ተከትለን እነዚህን ሁሉ እናወግዛቸዋለን። እኛ ካስተማርናችሁ ሌላ ማለቱም ስለ ራሱ ስለ ንጹሐን ሐዋርያትም ሁሉ ቅድስት ቤተ ክርስቲያንን ስላስተማሩ አባቶችም ሁሉ በቀናች ሃይማኖት ስላሉም ሁሉ ሲናገር ነው። ይልቁንም ይህ ሐዋርያ አንድ የእግዚአብሔር ልጅ ለሚሆን ለአንድ እግዚአብሔር ለጌታችን ለኢየሱስ ክርስቶስ
በሰማይ በምድር ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል። አንደበትም ሁሉ የባሕርይ አምላክ የባሕርይ ገዥ እንደሆነ እሱን ያምናል ብሎ አስተማረለት። እሱም ዞሮ ያስተማረለት ሐዋርያው ነው። ሹመቱም ከእግዚአብሔር እንጂ ከሰው እንዳይደለ፣ ትምህርቱም ስለ እግዚአብሔር እንጂ ስለ ሰው እንዳይደለ ይህንና የመሳሰለውን ሁሉ ሐዋርያው ስለ ክርስቶስ ተናገረ። ሌሎችም የተመረጡ ሐዋርያትና መምህራን ሊቃውንት ይህንኑ ተናገሩ። በተወለደ ጊዜ መላእክት አመሰገኑት። መድህን በቤተልሔም ተወለደላችሁ፣ ይኸውም ጌታችን ኢየሱስ ክርስቶስ ነው። እነሆ ዓለምም ታላቅ ደስታ አገኘ ብለው ለከብት ጠባቂዎች ነገሯቸው። አንተ ሰው ከድንግል ማርያም የተወለደው አምላክነት የሌለው ሩቅ ብእሲ ነው። ይህም ዓለሙን ሁሉ ደስ ያሰኛል ትላለህን? ይህስ አይደለም። ነገር ግን እግዚአብሔር ቃል ከእሷ ሥጋን ነፍስን ነስቶ ከመቤታችን ከድንግል ማርያም ተወለደ። ጡት መጥባትን በሥጋን በየጥቂቱ ማደግን በሰው መካከል መኖርን ወደደ። ከኃጢአትም ብቻ በቀር ወንድሞቹን በሥራ ሁሉ መሰላቸው። ሰውም ከሆነ በኋላ በአንድነቱ ጸንቶ ይኖራል። በማይታይ በማይዳሰስ ባሕርይም የሚታይ የሚዳሰስ የሚሞት የሰውን ባሕርይ ሁለተኛ አላደረገም። ሥጋንም ስለተዋሃደ በሦስቱ አካላት ላይ አራተኛ አካልን አላመጣም። ሁለተኛ አካልን ገንዘብ አደረገ ብንል ግን ሦስቱን አካላት አራት አካላት ማድረጋችን ነው። ከቀና ሃይማኖትም ወጥተን ወደ መለወጥ፣ ወደ ሐሰት፣ ወደ ክደት መሄዳችን ነው። በዚህም ነቢያት የተናገሩትን ትንቢት፣ ሐዋርያት ያስተማሩትን ትምህርት መካዳችን ነው። እኛ ኦርቶዶክሳውያን ግን ዛሬ በእውነት ሰው የሆነው አምላክ በባሕርየ መለኮት ከአብ ጋር አንድ ነው፣ በሥጋ ባሕርይም እኛን ይመስለናል ብለን እንዲህ እንናገራለን። አንድ ነው፣ ከእሱ ጋር ሌላ ሁለተኛ የለም። ሰማያዊ ነው፣ ምድራዊ ነው፣ ይታያል አይታይም፣ ይዳሰሳል አይዳሰስም፣ ቅርብ ነው ሩቅ ነው፣ ይመረመራል አይመረመርም፣ የሚታመም ነው የማይታመም ነው። ነገር ግን በሥጋ ታመመ እንጂ በመለኮት አልታመመም። ሐዋርያው እኛን ለማስተማር እንደጻፈ እንዳስተማረ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን የሚያወርስበትን ሥልጣን የሰጠው በምዕመናን ላይ የሚፈርድበትን ሥልጣን በእጁ ያደረገለት ምዕመናንን ይጠብቅ ዘንድ ሥልጣንን የሰጠው ይህ ሐዋርያ ነው። ክርስቶስ በመለኮቱ ሳይታመም በሥጋ እንደታመመ እንዲህ ተናግሮ በመልእክቱ ትምህርቱን አጸና። የአምላክነትንም ሥራ በሥጋው ፈጸመ። እሱም የባሕርይ አምላክ ነው። አምላክ እንደመሆኑ የከብት ጠባቂዎች ሰገዱለት። ጥበብ ያላቸው ሰዎችም አምላክ እንደመሆኑ ሰግደው እጅ መንሻ ቀረቡለት። ከዲያብሎስ ተፈተነ። ነገር ግን ዲያብሎስ ፈጣሪውን እግዚአብሔርን ሊፈታተነው አይገባውም ነበር። ለእሱ ሊሰግድለት ሊያመልከው ይገባ ነበር እንጂ። የቃናን ውሃ ባሕርይም ያማረ የጣፈጠ ወይን አደረገው። ግድ ያለው ባይኖርም በፈቃዱ ከሱ ጠጣ። መጻጉዕን ፈወሰው፣ ለምጻሙንም አነጻው፣ ድዳውንም አናገረው፣ የዕውራንን ዓይን አበራ። እግሮቹ ውሃ ሳይነካቸው በጥልቅ ባሕር ላይ ሄደ። ባሕሩን ነፍሱን ገሰጸ፣ ባሕሩን ነፋሱን ገሰጸ። ጸጥም አለ። ፈርተው ታዘዙለት። ሙታንን አስነሳ። ከእሱ ብዙ ሰዎችን እስኪያጠግብ ድረስ ጥቂቱን እንጀራ አበረከተ። እሱ መቼም መቼ አንድ ነው፣ ከእሱ ጋር ያለ ሌላ የለም። ከኃጢአት ብቻ በቀር የሰውነትን ሥራ ሠራ። ከእኛ ወገን ከምትሆን ከድንግል ማርያም ተወለደ። ተራበ፣ ተጠማ፣ በላ፣ ጠጣ፣ ተኛ፣ ደከመ፣ ታመመ፣ ተሰቀለ። እጆቹን እግሮቹን ተቸነከረ፣ ጎኑን በጦር ተወጋ። እሱ መቼም መቼ አንድ ነው፣ ዓለም ሁሉ ሳይፈጠር ከአብ የተወለደ ይህ አንዱ ኢየሱስ ክርስቶስ ነው። በኋላ ዘመንም ከእመቤታችን ከማርያም የተወለደ ያወሱ ነው። አስቀድመን እንደተናገርን እሱ ብቻ ነው እንጂ ከእሱ ጋር ያለ ሌላ ሁለተኛ የለም። እንዲሁም አንዱ የአምላክነትን ሥራ ሠራ፣ ሁለተኛውም ደግሞ የሰውነትን ሥራ ሠራ አንልም። እንደተናገርን አንድ ወልድ እሱ ነውና የአምላክነትንም የሰውነትንም ሥራ ሠራ እንጂ ሌላም አይደለም። ከኪስኪስ የሄደ የቁስጥንጥንያ ኤጲስቆጶሳት አለቃ እግዚአብሔርን የሚያገለግል ቅዱስ ሄራቅሊስ ወደ አርማንያ በላከው መልእክቱ እንዲህ ብሎ ተናገረ። እነዚህን ነገሮች ሕማም የሌለበትን ሕማም ሞት ካለበት እንደምንቀላቅል አድርጋችሁ አትናገሩ። የሚታመመውን ከማይታመመው አናደባልቅም። አንዱን ባሕርይ አንዱን አካል ወደ ሁለት ገጻት ወደ ሁለት አካላት ወደ ሁለት ባሕርያት አንከፍለውም። ሁለት ክርስቶስን ብለን አናምንም። እኛስ የአምላክነትን ሥራ የሠራ የሰውነትንም ሥራ የሠራ እሱ ኢየሱስ ክርስቶስ የተባለ አንድ ጌታ እንደሆነ ሌላ እንዳይደለ ከእሱም ጋር ሌላ እንደሌለ እናምናለን፣ እንታመናለን። አንድነትን ሦስትነትን የተናገረ ቅዱስ አባት ጎርጎርዮስ ወደ መናፍቅ ወደ አቡሊናሪዎስ በላከው መልእክቱ እንዲህ አለ። ቃል በሥጋ አልታመመም፣ መለኮት ተለይቶት ሥጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሆን። እኛ ግን የመለኮት ባሕርይ እንዳይታመም እንዳይሞት እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእሱ ጋር አንድ ሆኖ መለኮት ታመመ እንጂ። እንኪያስ ፈጽሞ ከማይለየው ከትስብእት መለኮትን ልንለይ አይገባንም።
የክብር ባለቤት እሱ የታመመው ከአብርሃምና ከዳዊት ባሕሪ በነሳው ሥጋ ነውና እሱ በባሕሪ የመለኮቱ ታመመ ተብሎ ስለ እሱ አይነገርም። ኦርቶዶክሳውያን ምዕመናን ሰዎች የማይወሰን አምላክ በድንግል ማኅፀን እንደተወሰነ እሱ ክብር የሌለው ሥጋን በመዋሃዱ እኛ እንከብር ዘንድ ክብር ያለው እሱ ክብር የሌለውን ሥጋ እንደተዋሃደ እንዲፈጽመው አምነው ይናገሩ ዘንድ ይገባል። ማንም አያውቀውም፣ እሱ ግን ሁሉን ያውቃል። እግዚአብሔር ያደረበት ቅዱስ አባት አግናጢዮስ እኔ ታሞ ሞቶ ያድነኛል ብዬ እኔ እሻው እወደው የነበረ ስለ እኔ ሥጋን ተዋህዶ ተሰቀለ አለ። አንድነትን ሦስትነትን የተናገረ ጎርጎርዮስ ዳግመኛ የመድህንን የሕማሙን ነገር በተናገረበት መጽሐፉ ክርስቶስ በተሰቀለ ጊዜ ያን ጊዜ ሰማይ ጨለማ ሆነ፣ ፀሐይም ብርሃኑን ነሳ፣ ጨረቃም ደም ሆነ፣ ምድርም ተነዋወጠች፣ ደንጋያውም ተከፈለ፣ መቃብራትም ተከፈቱ። ለዚህም ለፍጡራን ሁሉ ከፈጣሪያቸው ጋር ሊታመሙ ተገባቸው አለ። አንዱ ታመመ፣ አንዱ አልታመመም፣ ሁለት ወልድ የሚሉ አሁን ይስሙ። የዚህ ክቡር መምህር መጽሐፉ ደፍሮ ሁለት ወልድ አንዱ ከማርያም አንዱ ከእግዚአብሔር አብ የተወለደ ከማርያም የተወለደውም የአብ ልጅ አይደለም የሚል ቢኖር ውጉዝ ይሁን ብሎ ሲያወግዝ አሁን ይስሙ። በመንፈስ ቅዱስ ተገልጾለት የተናገረው ትምህርቱ በእኛ በመለካውያንና በንስጥሮሳውያን ዘንድ የተረዱለት ሶርያዊው ቅዱስ ኤፍሬም አዳምን የፈጠሩ እጆች በሥጋ በመስቀል ላይ መቸንከርን ታግሰው ተቀበሉ አለ። የእግዚአብሔር አገልጋይ ዮሐንስ አፈወርቅም እግዚአብሔር ሲሰግድ ሲጸልይ ከእሱም ጽዋ ሞትን ያሳልፍለት ዘንድ አብን ሲለምነው ቢያይ የማያደንቅ የማይገረም ማን ነው አለ። ክርስቶስ አድሮ የተናገረበት ሐዋርያው ጳውሎስም የክብር ባለቤት እንደሆነ ቢያውቁትስ ኖሮ ባልሰቀሉትም ነበር አለ። መድህን ሰው ስለመሆኑ መከራ ስለመቀበሉ ክቡር ልዑል ጽኑ በሚሆን በእግዚአብሔር ላይ ሊነገሩ የማይገባቸውን እነዚህን ፈጽመው የሚያስደንቁ ቃላትን ሲናገሩ ሰው ስለመሆኑ ለእሱ ሊነገር የሚገባውን ሲፈሩ አታዩምን? መድህን ሰው ስለመሆኑ መከራንም ስለመቀበሉ የሥጋ ሕማም የአምላክነት ሥራ ገንዘቡ እንደሆነ የተናገሩትን አምላክ ያደረባቸውን እነዚህን ንጹሐን መምህራንን መናፍቃን በክደታቸው እንደምን ይነቅፏቸዋል? እንደምን ይንቋቸዋል? እሱ በተዋህዶ አምላክ ሰው ነው። አንድ አምላክ እሱ ነው። ከእሱ ጋር ያለ ሌላ ሁለተኛ የለም። ሐዋርያ ዮሐንስን በመልእክቱ በቅድምና የነበረውን እነግራችኋለሁ፣ እኛ በዓይናችን አይተን በእጃችን የዳሰስነው የተረዳነው ይህ ነው። እሱን እናስተምራችኋለን። ይህም ወልድ ቀዳማዊ ነው፣ ዳህራዊ ነው፣ የታየ የተዳሰሰ እሱ ነው። ይህ ሐዋርያ በዓይናችን ያየነው በእጃችን የዳሰስነው በቅድምና የነበረው ይህ ነው፣ ሌላ አይደለም በማለቱ የመናፍቃንን ጸብ ክርክር እነሆ አጠፋ። እንኪያስ ይህ ሐዋርያ በቃሉ ሐሰት የለበትም። አንድነትን ሦስትነትን የተናገረ ጎርጎርዮስም የማይታይ ፈጣሪ ታየ፣ የእግዚአብሔር ልጅም የሰው ልጅ ሆነ። በቀዳማዊ ልደቱ እናት የለችውም፣ በዳህራዊ ልደቱም አባት የለውም። የታመመ እሱ ነው፣ ሌላ አይደለም አለ። በኦሪትም በሁለት ወገን የሚሠራ አንዱ ለገዢ አንዱ ለተገዢ የሚሆን ሥራ እናገኛለን። ሁለቱንም የሠራ አንድ ነው፣ ከእሱም ጋር ሌላ የለም፣ ያም እሱም ነው። የአዳም ፈጣሪ አዳም ዕፀ በለስን በልቶ ከእሱ በተሰወረ ጊዜ ያለበትን ቦታ እያወቀ አዳም ወዴት አለህ ብሎ ተጣርቷልና አብርሃም እግሩን ያጠበው ወደ እሱ የገባ በድንኳኑም ውስጥ እርጎ ዳቦ ሌላውንም ምግብ የተመገበ እሱ ነው። አንድ ነው፣ ሌላ አይደለም። ያዕቆብ እስኪጥለው ድረስ በሎዛ ያዕቆብን የታገለውም እሱ ነው። መቼመች አንድ ነው፣ አይለውጥም። ከሚወደድ የተገኘ የሚወደድ እሱ ነው። ከዚህ በኋላ ያዕቆብን በፍጹም ክብር አከበረው። ወገኖቹን እስኪያሻግርና እንደ ደረቅ ምድርም እስኪመላለሱበት ድረስ ባሕሩን የከፈለ ጠላቶቻቸውን የሚያጠፋ እሱ ነው፣ ሌላ አይደለም። በሰናክሬም ሰፈርም በአንድ ሌሊት 18,000 ሰዎችን ያጠፋ እሱ ነው፣ ሌላ አይደለም። ለንጉሥ ሕዝቅያስም ዕድሜ እንደተጨመረለት የነገረው እሱ ነው፣ ሌላ አይደለም። ይህም ከአዲስ የሚስማማ ነው። በኦሪት የአዳም ፈጣሪ አዳም ወዴት አለህ እንዳለው ተነግሯል። እሱ አሁንም ስለ አልዓዛር ሲናገር አልዓዛርን ወዴት ቀበራችሁት ያለ እሱ ነው፣ ሌላ አይደለም። ፈርዖንን ያጠፋው እሱ ነው፣ ሌላ አይደለም። እስራኤልን ሊያጠፋ የወደደ ሙሴ የማለደው እሱ አንዱ ነው፣ ሌላ አይደለም። በፈቃዱ በመስቀል የተሰቀለ እጁን እግሩን የተቸነከረ በጦር ጎኑን የተወጋ በሥልጣኑ ነፍሱን ከሥጋው በመለየት በሥጋ ስለኛ የሞተ እሱ ነው። ሥጋ በመቃብር ሳለ መለኮት ከሥጋ አልተለየም። ነፍስም በሲኦል ሳለች መለኮት ከነፍስ አልተለየም። የአርማትያስ ዮሴፍና በሌሊት ወደ እሱ የመጣ ኒቆዲሞስ የገነዙት ፈጽሞ ማንም ማን ባልተቀበረበት በአዲስ መቃብር የቀበሩት እሱ ነው። በሦስተኛው ቀን የተነሳ ወደ ሰማይ ያረገ በሰማይም በጌትነቱ ዙፋን የተቀመጠ
በኋለኛይቱ ቀንም በሙታን በሕያዋን ሊፈርድ የሚመጣ እሱ ነው። ከእሱ ጋር ያለ ሌላ ሁለተኛ የለም። እምነታችንም እንዲህ በባሕሪ በመለኮት አንድ በአካል በገጽ ሦስት ብለን ነው። እነዚህም በቅድምና የነበሩ አብ፣ ወልድ፣ መንፈስ ቅዱስ ናቸው። አስቀድመን መላልሰን እንደተናገርን ቀዳማዊ ወልድ ሰው ስለመሆኑና ስለ ቅድስት ሥላሴ የምናምነው እምነት ይህ ነው። ከተማሩ ከሚያስተምሩ ተስፋን ከሚያስረዱ አዋቆች ሊቃውንት ለምዕመናን ሁሉ ገልጠን የምናስተምረው እውነተኛ ሃይማኖትን ከሚያስተምሩ የሰማይ አምላክ ከሾማቸው ከሐዋርያትም ሲያያዝ የመጣልን እጅ ያደረግነው እምነት ነው። በንጹሕ ልቡና በአፋችንም በልባችንም በዚህ ሃይማኖት እንመን። ያለ ጥርጥርም በበጎ ግብር በቅን ሕሊና እናስተውል። በዚህ እንድንድን መንግሥተ ሰማያትንም እንድንወርስ እንረዳለን። ዳግመኛ እኛ የከሃዲውን የንስጥሮስን ክደት ነቃቅሎ የጣለው የተመሰገነ ቅዱስ ቄርሎስ የጻፈውን 12ቱን ክፍለ ግዘት እንቀበላለን። ደግሞም እግዚአብሔር ያደረበት የቤተ ክርስቲያን ከዋክብት ሃይማኖታቸው የቀና ሊቃውንት የደረሱትን ድርሰት ያስተማሩትን ትምህርት እንቀበላለን። ይልቁንም አግናጢዮስ፣ አቡሊዲስ፣ አትናቴዎስ፣ ባስሊዮስ፣ ታምራትን ያደረገ ጎርጎሪዮስ፣ አንድነትን ሦስትነትን የተናገረ ጎርጎሪዮስ፣ የኑሲስ ኤጲስቆጶስ ጎርጎሪዮስ፣ ቴዎፍሎስ፣ ዮሐንስ አፈወርቅ፣ ኤጲፋኒዎስ፣ ቄርሎስ፣ ዲዮስቆሮስ፣ ጢሞቴዎስ፣ የአንጾኪያው ሳዊሮስ፣ የእስክንድርያው ቴዎዶሲዎስ፣ የቁስጥንጥንያው አቢሞስ፣ ከነሱ አስቀድሞ የነበሩ ከነሱም በኋላ የሚነሱ ከነሱ ጋር አብረዋቸው የነበሩ ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን እግዚአብሔርን ስለ መፍራት ለክርስቶስ ወገኖች ለምእመናን ያለ ነውር ኦርቶዶክሳዊት ሃይማኖትን ያስተማሩ መምህራን ሁሉ የደረሱትን ያስተማሩትን ትምህርት እንቀበላለን። በሐዋርያት የተጀመረ የንጹሕ ድንግል የወንጌላዊ ማርቆስ በምትሆን ሐዋርያዊት መንበር የምናምነው ይህ እምነት ነው። አሁንም የመናፍቃንን ነገራቸውን ሁሉ መለያየታቸውንም ኦርቶዶክሳዊት ሃይማኖትንም የካደውንም ሁሉ ፈጽመን ከኛ እናርቅ። ምዕራፍ 111 ይቀጥላል። ረድኤተ እግዚአብሔር አይለየን።